ቆይ እኔ ጠላት ነኝ እንዴ? ጠላት ያሉንሽ እንደሆነ ውሽማ መሆን አለብን? ዋከር ተከብዶ አሁንም ልድገምልሽ፣ የአባቴ ሚስት ነሽ፣ የእንጀራ እናቴ ነሽ። ደህና አባት እንዳልክ አትመጻደቅ። በሱ ተመጻድቄ አላውቅም። ባለጌ አትሁን። ስነ ስርዓትሽን ያዢ፣ ካልሆነ ግን አዋርድሻለሁ። እንዴት ነው የምታዋርድ? ጉድሽን ለባልሽ ነግሬ ነው። ሞኛት አባትህ እኮ እየገደልኩት እንኳን እየገደልሽኝ አይደለም ብሎ ያመኛል። አንቺ ገፊ። እኔ ልጄን አልገባም። ያንቺ ልጅ ማን ነው? ተይ እባክሽ አትናገሪ። እየተናደድኩ ነው። ግን እኮ ራበኝ። አትቆጪ። አፈር ቢ አፈር ያስበላሽ። እብድ ነሽ። አብደሻል። ማንም አይፈልግሽም። አናደድኳት መሰለኝ። ፀጉሬን ነጨች። እኔ ግን ምን ጉድ ውስጥ ነው ያለሁት? ግቡ ለኔ አምጥታልሽ አታውቅም እንዴ? ቅድም እኮ ራበኝ ብያት ተናደደች። የገዛ ሚስት። ቆይ መቼ ይበል አንቺ አምጥታሽልኝ ቀን ያኔ ነው። እውነቱን ማጋለጥ አለብሽ አባዬ። እነዚህ ሰዎች ቀላል እንዳይመስሉ። ያልሞተ ሰው ሞተ ብለው ቀብረዋል። ደግሞ ለሱም ለሷም መቃብር አሳይተዋል እኮ ሲመጣ እችትና እናት ብለሽ ያሳዩ። አባዬ ይሄ እኮ ድንገተኛ ቦምብ ነው። አድናለሁ ብዬ ደግሞ ድጋሚ እንዳልኩ እና ምን አሰብሽ? አባዬ ሁሉም ቀስ በቀስ ቢሆን ይሻላል። አንተም ደግሞ መኪና አልገዛም አልከኝ። ከሳሎን ወደ ቤት የምትመላለሽበት ነው። ከዛ የበለጠ ንብረት እኮ በስምሽ ላደርግሽ። ሁሉንም ንብረት ቀስ በቀስ የቆቅ ሊወስድ ያስበውን ንብረት ወደ አንቺ አዞረዋል። ቢያንስ መኪና አለ። እሺ ገዚ የኔ ቆንጆ ባል። ልጅ አሁን ገንዘብ የለኝ። እየቀለድክ? አልቀለድኩም፣ እውነቴን ነው። አንተ ላይ ኖር አይችልም። እየጠየኩት ደግሞ የእናቱን ድርሻ ነው። ከአንተ ጋር ችግር ውስጥ መግባት አልፈልግም። አባትህ እኮ ነኝ። አባት አትበለኝ በእናትህ እኮ ታገሰኛ። አንድ ሳምንት እሰጥሃለሁ። ይሄንንም ጉድ ደርስበታል። ይሄ ፍንዳታ ባልሽን አስታክሽ። ምን ፈልግ? ከኔ ጋር እኮ ብትነጋገር ሁሉም ነገር ይስተካከላል። ያስቀያሚ ልጅሽን ገለሽው። አልገደልኩትም። በስተመጨረሻም የናቲ እናት ይበቃኛል ያለች ይመስላል። የቤቲን አንገት አንቃ እኔ ልጄን አልገደልኩትም እያለቻት ነው ማለት ነው። ከዚህ በፊት እሷና ገዛኸኝ ወደዛ ክፍል ሲገቡ የናቲ እናት ደግሞ በጣም ትፈራቸው ነበር። ቀና ብላ የነሱን ፊት ራሱ ማየት አትችልም ነበር። ያ ደግሞ የሆነው በእነሱ ተንኮል ነው። እነሱ እዛ ክፍል ውስጥ በገቡ ቁጥር አንቺ አታምሪም፣ አንቺ ቆንጆ አይደለሽም፣ አንቺ እብድ ነሽ እያሉ ራሷን እንድትጣላና እነሱ እዛ ጋር ያሏትን እኔም ነኝ ብላ ያንን ነገር እንድትቀበል አድርጎ ነበር ማለት ነው። ግን ደግሞ በስተመጨረሻ ላይ ትሁት እዛ ክፍል እየተመላለሰች የናቲ እናት ጥሩ ሰው እንደሆነችና እንዳላበደችም ጤነኛም እንደሆነችና ቆንጆ እንደሆነች ሁላ እየነገረቻት አሁን ላይ ወደ ራሷ እንድትመለስ ያደረገቻት ይመስላል ማለት ነው። ለዛም ነው አሁን በስተመጨረሻ ላይ ቤቲ እዛ ክፍል ገብታ በናቲ ስለተናደደች እዛ ክፍል ገብታ ልጅሽ ሞቷል፣ የገደልሽው ደግሞ አንቺ ነሽ ብላ የናቲ እናት ላይ ደጋግማ ስትጨው የነበረው ማለት ነው። የናቲ እናት ደግሞ ልጇን አልገደለችውም። እሷ ልጇ በህይወት እንዳለ ነው የምታውቀው። እነሱ ደግሞ ገዛኸኝና ቤቲ እዛ ክፍል እየገቡ ልጅሽ በህይወት የለም ሞቷል፣ የገደልሽው ደግሞ አንቺ ነሽ እያሉ የልጇን ሞት እንድታምን እያደረጉ ነው ማለት ነው። ልጇም ናቲ በዛ በኩል እናቱ እንደሞተች እንዲያምን ያንን ነገር አድርጓል። እሱ ለ10 ቀን ለስራ ወደ ሌላ ቦታ ወጣ ሲል ሲመለስ ደግሞ እናት ሞታለች እናም ተቀብራለች ብሎ የሆነ የእናቱ መቃብር ያልሆነ ሌላ መቃብር አሳይቶታል ማለት ነው። አሁን ላይ ናቲ እናቱ በህይወት እንዳለች አያውቅም። ግን ደግሞ እናቱ በህይወት ያለች ጊዜ የለፋችበትን ንብረት ከአባቱ ተቀብሎ በእናቱ ስም የእርዳታ ድርጅት ማቋቋም ይፈልጋል ማለት ነው። ለዛም ደግሞ አሁን ላይ ወደ ገዛኸኝ አባቱ እየተመላለሰ የእናቴን ድርሻ እናቴ የለፋችበትን ያንን ገንዘብ ያንን ሀብት እንድትሰጠኝ እፈልጋለሁ እያለው ነው ማለት ነው። ገዛኸኝ ደግሞ ከዚህ በፊትም ሲል የነበረውን ነገር ሰምተናል። ልጁን እንደ ልጅ ቢቀበለው ራሱ ንብረቱን እንዲወስድ አይፈልግም። ከዚህ በፊትም አንድ ያወራው ነገር አለ ከቤቲ ጋር እኛ ልጅ ብንወልድ የኔ ኃላፊነት ለልጁ የሚያስፈልገውን ነገር አሟላለሁ፣ ከዛም በኋላ አስተምረዋለሁ፣ ከዛም በኋላ ካደገ የራሱን ሀብት በራሱ ማፍራት አለበት እንጂ በኔ ሀብት አይደለም ህይወቱን የሚቀይረው ሲል ነበርና አሁንም ያንን ነገር እያደረገ ነው እዚህ ናቲ ላይ ማለት ነው። ለቤቲ የሚያስፈልጋትን ነገር ያደርጋል። አሁን ላይ ከልጁ በላይ ቤቲን አምኖ ያለውን ንብረት ልጁ ከሚወስድ በሚለው
እንዳለ በቤቲ ስም ያደረገ ይመስላል ማለት ነው። ለዛም ነው በስተመጨረሻ ላይ እንደውም የራሱን አካውንት ሲያሳየው ነበር። አካውንቴ ውስጥ ምንም አይነት ገንዘብ የለም ብሎ ያንን ነገር ለናቲ አሳይቷል ማለት ነው። ይሄንን ነገር ደግሞ ያደረገው ናቲ እዛ ጋር የጠየቀው 15 ሚሊዮን ብር አለ የናቲ ድርሻ ብሎ ማለት ነው። ያንን ብር ልሰጥ አልችልም፣ ምክንያቱም ደግሞ አሁን ላይ ምንም ገንዘብ የለኝም እያለው ነውና ናቲ ደግሞ በጣም ተናዷል በዚህ ነገር። ከአባቱ ጋር ሌላ ግብግብ ውስጥ ለመግባት እየፈለጉ ይመስላል ማለት ነው። አባቱ ደግሞ እዛ ጋር ቤቲን እንዴት እንዳመናት ባይታወቅም ግን ደግሞ ልጁ ከሚወስድ በሚለው አሁን ላይ ለቤቲ አድርጓል ማለት ነው። ቤቲ ደግሞ ገዛኸኝን ለምንድን ነው የምትፈልገው? ለምንድን ነው እሱ አባቷ የሚሆነውን ሰው ያገባች ብለን ስናይ እሷ ከሱ ንብረት ነው የምትፈልገው ስትልም የነበረው ዛሬ እንደውም ለትሁት ስትናገር የነበረው የገንዘብ ምንጭ ማሽን የሆነውን ማስቀየም አልፈልግም ወይ ደግሞ እሱን መተው አልፈልግም ስትል ነበር። ያ ማለት ገዛኸኝን እንደ ገንዘብ ምንጯ ወይ ደግሞ እንደ ራሷ ኤቲኤም ነው የምታየው ማለት ነው። የምትፈልገውን ነገር ከሱ ትወስዳለች። አሁን ላይ ደግሞ ገዛኸኝ ያለውን ንብረት እንዳለ አንድ ባንድ ተራ በተራ በሷ ስም ለማድረግ አስቧልና ይሄንን ያደረገው ከልጁ ለመሸሽ ነው። ቤቲ ደግሞ እዛ ጋር ያለው ንብረት እንዳለ በሷ ስም ከሆነ ከገዛኸኝ ጋር በምንም አይነት ምክንያት አትቆይም ማለት ነው። ያኔ ገዛኸኝ ደግሞ ባዶ እጁን እንደሚቀር ግልጽ ነው ማለት ነው። ያኔ ምናልባት ምን እንደሚያደርግ ባይታወቅም ወይ ደግሞ ቤቲን ተከታትሎ እሷ ላይ ጉዳት አደርሳለሁ ወይ ደግሞ እሷ ላይ እንደዚህ አደርጋለሁ ሊልም ይችላል ማለት ነው። ግን ደግሞ ምንም አማራጭ አይኖረውም ባዶ እጁን አጨብጭቦ ከመቀመጥ ውጪ ማለት ነው። ልጁ አሁን ላይ ያለውን ነገር አጠናክሮ ቀጥሎበታል። እዛ ጋር ገዛኸኝን የጠየቀውን የእናቱን ድርሻ የሚለውን ነገር ገዛኸኝ ካልሰጠው ራሱ ሌላ ነገር ለማድረግ ያሰበ ይመስላል ማለት ነው። አሁን የመጨረሻ ንግግራቸውን ቤት ገብቶ ለመነጋገር ነው እየጠበቀ ያለውና ግን ደግሞ ቤት ሆኖ እንዳይቀመጥ እዛ ጋር ቤቲ አባረዋለች። ቤቲ ለምንድን ነው እሱ ናቲን ከቤት ያባረረችው የሚለውን ነገር ስናይ መጀመሪያ ላይ ናቲ እዚህ ቤት ሊመጣ ነው የሚለውን ዜና ስትሰማ በጣም ደስተኛ ሆና ነበር። ግን ደግሞ አሁን ላይ ከናቲ የምትፈልገውን ነገር ልታገኝ አልቻለችም ማለት ነው። እሷ የአባቱ ሚስት ሆና ለናቲም እንደ እንጀራ እናት ሆና እዚህ ጋር ደግሞ ከናቲ ጋር ሌላ ነገር ውስጥ መግባት ትፈልጋለች። እናም ደግሞ ይሄ ነገር እኮ ኖርማል ነው ምን ታካብዳለህ ብላ እዛ ጋር ናቲ እሷ ያሰበችውን ነገር እሱ እንዲያስብና ከሷ ጋር ሌላ ነገር እንዲያደርግም ፈልጋለች ማለት ነው። ናቲ ደግሞ የፈለገ ነገር ቢሆን እንደዚህ አያደርግም። እስካሁን ባየነው የናቲ ስብዕና ደግሞ ገዛኸኝ አባቱ ባይሆንና ሌላ ሰው ወይ ደግሞ የቅርብ ዘመዱ ባይሆን ራሱ የሌላ ሰው ሚስት እንደዚህ የሚያደርግ ሰው አይመስልም ማለት ነው። ቤቲ ደግሞ አሁን ላይ የምታስበው ከገዛኸኝ ከአባቱ የሆነ ገንዘብ እየወሰደች እዚህ ጋር ደግሞ ከልጁ ጋር ሌላ ፍቅር ውስጥ መግባት ትፈልጋለች ማለት ነው። የፈለገ ነገር ቢሆን እሷ ራሱ እንዴት ይሄንን ነገር ቀለል አድርጋ እንዳይች ባይታወቅም ግን ደግሞ ከልጅና ከአባት ጋር ሌላ ነገር ውስጥ ለመግባት ፈልጋለች ማለት ነው። ለዛም ነው ናቲ እዚህ ጋር ይሄንን ነገር አልቀበልም ከአንቺ ጋር ምንም ነገር ማድረግ አልችልም ሲላት እሱም በስተመጨረሻ ላይ ከቤት ያባረረችውና የእሱን ንዴት ደግሞ ወደ እናቱ ክፍል ገብታ እናቱ ታግታ ወዳለችበት ክፍል ገብታ ልጅሽ ናቲ መጥፎ ነው፣ በጣም ነው የምጠላው፣ ደግሞ ሞቷል፣ የገደልሽውም አንቺ ነሽ ብላ ደጋግማ ስትጮህባት የነበረውና በስተመጨረሻ ላይ እዛ ጋር የገዛኸኝ እናት አንገቷን አንቃ አለቅም እያለቻት ነበርና ከዚህ በፊትም ብዙ እልህ ብዙ ንዴት ነበረባት እስከዛሬ ቤቲ እዛ ክፍል እየገባች እሷን ስትላት የነበረው ዛሬ እንደውም ቀደም ብላ ወደ እሷ ክፍል ገብታ ጸጉሯን ስትነጫት ነበርና የብዙ ጊዜ የብዙ ወራት እልህ አለባትና ለዛም ነው አሁን ላይ ቤቲን አንገቷን አንቃት አለቅ ያለቻት ማለት ነው። በስተመጨረሻ ላይ እንዳየነው ቤቲ ራሷን የሳተች ይመስላል ማለት ነው። መጀመሪያ ላይ ለመከላከል እጇን ትጠቀም ነበር፣ ግን ደግሞ በስተመጨረሻ እንዳየነው እጇን ለቃለችና ያ ማለት ደግሞ ቤቲ አሁን ላይ ራሷን ሳትስት አትቀርም ማለት ነው። ሌላ ሰውም ላያስጥላት ይችላል። እዛ ቤት ውስጥ በአሁን ሰዓት ማንም ሰው የለም። ትሁትም ከዛ ቤት ወጣለች። ትሁት ደግሞ ከዛ ቤት እንድትወጣ ያደረገችው ቤቲ ራሷ ነች። ሂጂና ናቲን ጥሪ፣ እዚህ ሰፈር ያለ ካፌ ነው የሚሆነው፣ ሂጂና ገዛኸኝ መጥቷል ብለሽ ነገር ይሁን ያለቻት። ግን ደግሞ በስልክ ደውላ ያንን ነገር ራሱ መናገር ትችል ነበር። ግን እሷ ያደረገችው ትሁት ከዛ ቤት እንድትሄድ ነው ያደረገችው። ያንን ነገር ያደረገችው ደግሞ እዛ ክፍል ገብታ የናቲ እናት ላይ ሌላ ጥቃት ሌላ ጉዳት ለማድረስ ነበር ያሰበችው። ከዚህ በፊት እንደምታደርገው እሷን መደብደብ፣ ጸጉሯን መንጨት የሚለውን ነገር እንደዛ አይነት ጥቃት እሷ ላይ ለማድረስ ነበር ያሰበችው።
ያሰበችው። ግን ደግሞ በስተመጨረሻ ላይ ባላሰበችውና ባልጠበቀችው መንገድ የናቲ እናት እሷ ላይ ራሱ ሌላ ጥቃት አድርሳባታለች ማለት ነው። ትሁት ደግሞ አሁን ላይ ምንም ያንን ነገር መናገር እየፈለገች አይመስልም ማለት ነው። እዛ ጋር ናቲን አስቀምጣ እናትህ እዚህ ክፍል ውስጥ ነው ያለችው። እናቱም ጋር ሄዳ ደግሞ ናቲ እኮ በህይወት አለ አይቼዋለሁ፣ እዚህ ቤት እየመጣ ነው የሚለውን ነገር ለሁለቱም ተናግራ ማገናኘት አሁን ላይ የፈለገች አይመስልም ማለት ነው። ይሄንን ነገር ደግሞ ያደረገችው እዛ ጋር ለካሌብ አባት ስታወራ እንዳየ ነው። እኔ ይሄንን ነገር ከተናገርኩና ሁለቱን ሰዎች እናትና ልጅን ካገናኘው ሰዎቹ መጥፎ ናቸው፣ እኔ ላይ ሌላ ጉዳት ሊያደርሱ ይችላሉ ብላለች ማለት ነው። የካሌብም አባት አንድ የተናገራት ነገር አለ። አንቺ በጣም መጠንቀቅ አለብሽ፣ ከዛሬ ነገ ትመጣለች ብላ በጉጉት የምትጠብቅሽ ልጅ አለች፣ ስለዚህ ራስሽን መጠበቅ አለብሽ ብሏታልና ለዛም ነው ትሁት አሁን ላይ ይሄንን ነገር በአንድ መናገር ያልፈለገችውና ነገሮች ሁሉ ቀስ እያሉ አንድ ባንድ በራሳቸው ጊዜ መውጣታቸው አይቀርም። እኔም ያ ነገር እንዲሆን ነው የምፈልገው እንጂ እዚህ ጋር እውነቱን ተናግሬ ራሴ ላይ ችግር ማምጣት አልፈልግም ብላለች ማለት ነው። ለዛም ነው አሁን ላይ ነገሮች ዝም ብላ ናቲ ጋም ስትሄድ ናቲን ታጽናናዋለች። እዚህ ጋር እናቱም ጋር ስትመጣ ነገሮች እንደሚያልፉና ይሄም ቀን እንደሚያልፍና ፊት ደግሞ መልካም ቀን እንደሚመጣ ለሁለቱም እየተናገረች ያለችው ማለት ነው። ምናልባት እዚህ ጋር ትሁት እንዳለችው ነገሮች ሁሉ ቀስ በቀስ ወይ ደግሞ አንድ ባንድ መውጣታቸው አይቀርም። ናቲም እናቱ በህይወት እንዳለችና እዛ ክፍል ውስጥ ገዛኸኝና ቤቲ አንድ ክፍል ውስጥ አስሮ እሷን እያሰቃዩ እንደሆነ አንድ ቀን ማወቁ አይቀርም ማለት ነው። ሌላው ነገር ደግሞ በጣም የሚያስገርምና የሚያስቅ የቲና ነገር ነው። ቲና አሁንም ዞራ ዞራ የካሌብ አባት ቤት ልትመለስ የፈለገች ይመስላል ማለት ነው። የካሌብ አባት ደግሞ ከዚህ በፊት ተመስገን ወደዛ ቤት መጥቶ ትሁት የት ነው ያለችው ብሎ የካሌብን አባት ሲጠይቀው ትሁት የት እንዳለች አላውቅም የሚለውን ነገር ራሱ ለመናገር እዛ ጋር የራሱን ልብስ አሳጥቦት ነበር ማለት ነው። ዛሬ ደግሞ ቲና ወደ ቤት ስትመጣ ቤቱን እንድታጸዳ አድርጓል። እናም ደግሞ ምግብ ራሱ እንድትሰራለት አድርጓታል ማለት ነው።